ህወሓት ከባባድ የጦር መሳሪያዎቹ ወደ ኤርትራ እያሻገረ እንደሆነ ተነገረ። ምክንያቱ ደግሞ ታንክን ጨምሮ ቢኤም መሳሪያዎቹ የድሮን ጥቃት ሰለባ እንዳይሆኑ በመስጋት እንደሆነ ታውቋል። የህወሓትን ወታደራዊ ዩኒፎርም የለበሱ በርካታ የኤርትራ ሰራዊት አባላት ድንበር ጥሰው መግባታቸው ተሰማ። ከነዚህም የተወሰኑት በአፋር ውጊያ ላይ እየተሳተፉ ነው ተብሏል። ባህር አልባ ሀገራት ጦርነት ሊያስነሱ ይችላሉ የዩጋንዳው ፕሬዚዳንት ሙሴቬኒ ሀገራቸው ጨምሮ የባህር በር የተዘጋባቸው የአፍሪካ ሀገራት ጦርነት ሊያነሱ እንደሚችሉ አስጠነቀቁ። የህወሓት መሰነጣጠቅ ቀጠለ። ደብረጽዮን ጀነራሉ ላይ ተቆጡ። ጀነራል ዮሐንስ ወይም ጆን መዲድ በነ ደብረጽዮን ጥርስ ውስጥ ገቡ። ከሻዕቢያ ጋር በማበር በትግራይ ሌላ ዙር ጦርነት ለመክፈት ደፋ ቀና እያለ የሚገኘው የሽማግሌዎቹ ቡድን ህወሓት ለክፉ ቀን በሚል የደበቃቸው ከባባድ መሳሪያዎቹን ወደ ኤርትራ እያሸሸ እንደሆነ ተሰማ። ህወሓት ከአፋሩ የድሮን ጥቃት በኋላ እጅጉን መደናገጡ እየተገለጸ ሲሆን የደበቃቸውን መሳሪያዎች ወደ ኤርትራ የማሸሹ ስራም የዚሁ ፍርሃት የወለደው አንዱ አካል እንደሆነ እየተነገረ ነው። በተያያዘም መጨረሻው የደረሰ የመሰለው ህወሓት ግብዓተ መሬቱን ለማፋጠን የተለያዩ ግጭቶችን ለመፍጠር እየጣረ በሚገኝበት በአሁኑ ሰዓት የህወሓት ከፍተኛ አመራሮች መከፋፈል እንደቀጠለ ለማወቅ ተችሏል። የደብረጽዮን ወዳጅ እንደሆኑ የሚነገርላቸው ጀነራል ዮሐንስ ወይም ጆን መዲድ ተረኛው በህወሓት አመራሮች ጥርስ የተነከሰባቸው አመራር መሆናቸው ተገልጿል። በአሁኑ የመረጃ ሰዓታችን የነዚህንና በባህር በር ጉዳይ ከኢትዮጵያ ጎን እንደምትሆን በተደጋጋሚ ስትገልጽ የነበረችው ዩጋንዳ አሁንም በከባድ ማስጠንቀቂያ የባህር በር የህልውና ጉዳይ ነው ስትል የተመለሰችበትን መረጃ አክለን ወደ እናንተ ለማቅረብ አሰናድተናል። ሰላም ውድ የሁሉ ዴይሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደርጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። ህወሓት ከባባድ የጦር መሳሪያዎችን ወደ ኤርትራ እያሻገረ እንደሆነ ተነገረ። ከሻዕቢያ ጋር ጽምዶ የሚል ጥምረት ፈጥሮ እየተንቀሳቀሰ የሚገኘው ህወሓት ወደ አፋር ክልል ዘልቆ በመግባት ውጊያ ለመክፈት በሞከረበት ወቅት የአየር ኃይል የወሰደው የድሮን እርምጃ ያስደነገጠው ሲሆን ያከማቻቸው መሳሪያዎች ላይ እርምጃ እንዳይወሰድበት በመስጋት ወደ ኤርትራ እያስገባ እንደሆነ ነው እየተነገረ የሚገኘው። በአፋሩ እርምጃ ህወሓት ይዟቸው የተንቀሳቀሱት በሙሉ በድሮን በተወሰደ የተሳካ ኦፕሬሽን ከጥቅም ውጭ የሆኑበት ሲሆን ያ ድንጋጤ ያለቀቀው ህወሓት የቀበራቸው መሳሪያዎችና ታንኮችን ወደ ኤርትራ ለማሻገር እየሰራ እንደሆነ ሲነገር የነበረ ሲሆን በቅርቡም እሱን የሚያረጋግጥ ንግግር አምባሳደር ሙዓዝ ገብረሕይወት መናገራቸው ይታወሳል። ህወሓት የቀበረው ቢም አለው፣ የት እንደተቀበረ እናውቃለን፣ መድፍ አለው፣ አሁን እያወጣ ያለው በሽራሮና በባድመ በኩል ለኤርትራ እየሰጠ ነው ሲሉ ነበር አምባሳደሩ ከአንድ የሬዲዮ ጣቢያ ጋር ቆይታ ባደረጉበት ወቅት የተናገሩት። ህወሓት የተወለደው ደደቢት ነው፣ የሚቀበረው ግን አፋር ነው ያሉት አምባሳደር ሙዓዝ ህወሓት ሙሉ መሳሪያ አላስረከበም፣ ለዚህ ደግሞ የአፍሪካ ህብረት ጨምሮ ፈራሚዎቹ ተጠያቂ ናቸው ሲሉ መግለጻቸውም ይታወሳል። የሰላም አምባሳደር የሰብአዊ መብትና የመልካም አስተዳደር ተሟጋጅ የሆኑት እና የህወሓትን የጦርነት አጀንዳ በመቃወም የሚታወቁት ሙዓዝ ከሬዲዮ ጣቢያው ጋር ባደረጉት ቆይታ ህወሓት የተወለደው ደደቢት ነው፣ የሚቀበረው ደግሞ አፋር ነው ሲሉ አነጋጋሪ አስተያየት መሰንዘራቸውም የሚታወስ ነው። ህወሓት የተወለደው በደደቢት ነው። አሁን የመጨረሻ የሚቀበረው ደግሞ አፋር ነው። በቃ ቀኑ ስለደረሰ ነው ወደዛ ሄደ። ከ5 ዓመት በፊት ህወሓት በሰሜን እዝ ላይ የፈጸመውን ጥቃት ተከትሎ የፈነዳውን ጦርነት በመቃወምና ህወሓትን በማውገዝ የሚታወቁት አምባሳደሩ ካለፈው ስህተቱ ሳይማር በድጋሚ ሌላ ውጊያ መቀስቀሱ አደገኛ እርምጃ መሆኑን የገለጹ ሲሆን እድል ሁለት ጊዜ አይገኝም፣ አንዱን በፈረንጆች ርብርብ ከሞት ተርፏል፣ አሁን ግን በያዘው የጥፋት መንገድ ከቀጠለ ውልደቱ ደደቢት በረሃ ውስጥ ቢሆንም ሞቱና ግብዓተ መሬቱ አፋር ላይ መሆኑ አይቀርም ሲሉ ነበር የገለጹት። የሰላም አምባሳደሩ ለአሸባሪው ወያኔ ተጨማሪ እድል መስጠት የቡድኑን ህልውና በማስቀጠል በትግራይ ህዝብ ላይ ተጨማሪ የመከራ ዓመታትን መጨመር በመሆኑ የቡድኑ ህልውና እንዲያበቃ ማድረግ ይገባል የሚል የጸና አቋማቸውን ከሚያንጸባርቁ የትግራይ ተወላጆች መካከል አንዱ ናቸው። ይህ በእንዲህ እንዳለ ከሰሞኑ በአፋር ክልል ከህወሓት ጋር ተያይዞ ስለተነሳው ውዝግብ አዳዲስ ነገሮች መሰማት ጀምረዋል። በድሮን ጥቃቱ 16 ሰዎች ሲገደሉ ሌሎች 22 ቆስለዋል ሲሉ አንድ የህወሓት ባለስልጣን ለኤፍፒ መናገራቸው ተሰምቷል። የፈረንሳይ ዜና አገልግሎት የሆነው ኤፍፒ በሰሜናዊ ኢትዮጵያ ዳግም ስለተቀሰቀሰው ግጭት እስካሁን የምናውቀው መረጃ በሚል ርዕስ ዛሬ አንድ ዘገባ አስነብቧል። ባለፈው ሮብ የአፋር ክልል ባለስልጣናት ከአጎራባች ትግራይ ክልል የመጡ ታጣቂዎች ወሰን አልፈው ወረራ መፈጸማቸውን እንዳስታወቁ በመጥቀስ የጀመረው ዘገባው በዚህም 6 ወረዳዎችን መቆጣጠራቸውና በሰላማዊ ሰዎች ላይ የሞርተር ጥቃት መፈጸማቸውን እንደገለጹ አውስቷል።
አንድ ስሙ እንዳይገለጽ የጠየቀ የሰብአዊ እርዳታ ድርጅት ምንጭ ለዜና አውታሩ በሰጠው መግለጫ የተባለው ጥቃት መፈጸሙን ማረጋገጡን ኤኤፍፒ ዘግቧል። በዚህ ጥቃት በአብዛኛው ሴቶችና ህጻናት የሆኑ ወደ 18000 ያህል ነዋሪዎች መፈናቀላቸውን የገለጸው ምንጩ እነዚህ ተፈናቃዮች ያላቸው እርዳታ የማግኘት ተስፋም ጠባብ መሆኑን መናገሩም ዘገባው አስረድቷል። ኤኤፍፒ ዘገባውን ሲቀጥል አንድ ለህወሓት ባለስልጣናት ቅርበት ያለው ምንጭ ደግሞ ይህ ጥቃት የተፈጸመው በአፋር ክልል በሚንቀሳቀሱትና የትግራይ የሰላም ኃይል ተብለው በሚጠሩት ኃይሎች መሆኑን እንደነገረው ገልጿል። ይህ ኃይል ከቀድሞው የህወሓት ከፍተኛ አመራር አቶ ጌታቸው ረዳ ጋር ግንኙነት እንዳለው ምንጩ መናገሩም የጠቀሰው ዘገባው በዚህ ጉዳይ አቶ ጌታቸውን ለማነጋገር ሞክሮ እንዳልተሳካለትም አስታውቋል። በሌላ በኩል ባለፈው አርብ ህወሓት ባወጣው መግለጫ የፌዴራል መንግስቱ የድሮን ጥቃት እንደተፈጸመበት መግለጹን የጠቀሰው ዘገባው በጥቃቱም በታጣቂዎችና በነዋሪዎች ላይ ጉዳት እንደደረሰ ማስታወቁን አውስቷል። ከዚህ መግለጫ በኋላ አንድ የህወሓት ከፍተኛ ባለስልጣን ማነጋገሩን የገለጸው ኤፍፒ እኚሁ ባለስልጣን የድሮን ጥቃቱ በትግራይ ክልል ውስጥ እንዳልተፈጸመ እንደነገሩት አስረድቷል። ባለስልጣኑ ጥቃቱ የተፈጸመው በአፋር ክልል ውስጥ በሚገኙ ታጣቂዎች ይዞታ ላይ እንደሆነ ገልጸውም በዚህም ቢያንስ 16 ታጣቂዎች ተገድለው ሌሎች 22 መቁሰላቸውን እንደተናገሩ አስታውቋል። ኤፍፒ ጨምሮም በድሮን ጥቃቱ የደረሰውን ጉዳት በተመለከተ ከገለልተኛ አካል ማረጋገጥ እንዳልቻለ ገልጾ የፌዴራል መንግስት በዚህ ጉዳይ ለቀረበላቸው ጥያቄ መልስ እንዳልሰጡም አስረድቷል። የእርዳታ ድርጅት ሰራተኛ የሆነው ምንጩ በበኩሉ የድሮን ጥቃቱ መፈጸሙን አረጋግጦ የሟቾቹ ቁጥር ግን ማቅረብ አለመቻሉን ዘገባው አስታውቋል። ይህ በእንዲህ እንዳለም ህወሓት በአፋር ባደረገው ትንኮሳ ላይ የሻዕቢያ ሰራዊቶች የህወሓት ታጣቂ ዩኒፎርም በመልበስ ወደ አፋር ክልል ዘልቀው ገብተው እንደነበረ የሚጠቁሙ አንዳንድ መረጃዎችም እየወጡ ይገኛሉ። በሌላ መረጃ ጀነራል ዮሐንስ ወይም ጆን መዲድ በነደብረጽዮን ጥርስ ውስጥ ገብተዋል። በጀነራል ዮሐንስ ወይም ጆን መዲድ የሚመራው የህወሓት አርሚ አባላት ቡድኑን በመክዳት ወደ ሀራ መሬት በገፍ እየገቡ ይገኛሉ። ይህን ተከትሎ የህወሓት የፖለቲካ ክንፍ የሆኑት እነደብረጽዮን በጀነራል ዮሐንስ ላይ ቁጣቸውን አንስተዋል። ይህም የአርሚ አባላቱን የሚከዱበት ዋነኛ ምክንያት ጀነራል ዮሐንስ እጅ አለበት በሚል ነው። ወደ አፋር ክልል የገባው በርካታ የአርሚ አባላት ወደ ሀራ መሬት ገብተዋል። እነደብረጽዮን የጀነራል ዮሐንስ እንዝላልነት ነው በሚል ጀነራል ላይ ተነስተዋል። በአሁኑ ሰዓት በጀነራሉና በነደብረጽዮን መካከል ከፍተኛ ብጥብጥ ተፈጥሯል። በአጠቃላይ ወደ አፋር የገባው የአርሚ አባላት ከህወሓት እጅ ወጥቷል። አሁን ላይ በህወሓት አባላት መካከል የጦፈ ጠብ ተፈጥሯል። መተማመን የሚባል የለም። ጥቂት ከሰሞኑ ከአፋር ክልል ተገርፎ የወጣው የህወሓት ታጣቂዎች እርስ በርስ ወደ ማይተማመኑበት ደረጃ ደርሰዋል። በተያያዘም የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል የኢትዮጵያ ፌዴራል መንግስት በፕሪቶሪያው የሰላም ስምምነት አፈጻጸም ዙሪያ በአደራዳሪዎች የሚመራ የምክክር መድረክ እንዳይካሄድ እያገደ መሆኑን ከሰሱ። ሊቀመንበሩ አክለውም ህወሓትም ሆነ ዓለም አቀፉ አደራዳሪዎች እንዲህ አይነት የጋራ ውይይት እንዲካሄድ በተደጋጋሚ ጥያቄ ማቅረባቸውን ገልጸዋል። ዶክተር ደብረጽዮንን ያሉት ለድርጅቱ ይፋዊ ሚዲያ ወየን በሰጡት ቃለ መጠይቅ ላይ ሲሆን ጠቅላይ ሚኒስትር አብይ አህመድ በቅርቡ በፕሪቶሪያው ስምምነትና በህወሓት ህጋዊ ሁኔታ ዙሪያ ለሰጡት አስተያየትም ምላሽ ሰጥተዋል። አደራዳሪዎቹ ሆኑም እኛ ተገኝተን በስምምነት አፈጻጸም ላይ መወያየት እንፈልጋለን ያሉት ሊቀመንበሩ ህወሓት ጥያቄውን በተደጋጋሚ ማቅረቡን አደራዳሪዎቹም ለውይይት መገፋፋታቸውን አስረድተዋል። ነገር ግን በአደራዳሪዎቹ ፊት በሚደረጉ ውይይት ላይ ለመሳተፍ እምቢ ያለው የፌዴራል መንግስት ነው ሲሉ ዶክተር ደብረጽዮን ወቅሰዋል። ሊቀመንበሩ በዚሁ ቃለ መጠይቅ ላይ አደራዳሪ አካላትንም ተችተዋል። ስምምነቱ እንዲተገበር ከውትወታውና ምክክር ከመስጠት ባለፈ በፌዴራል መንግስት ላይ በቂ ጫና እያደረጉ አይደለም ሲሉ ቅሬታቸውን አቅርበዋል። በተለይም የቀድሞው የአፍሪካ ቀንድ ልዩ ልዑክ ማይክ ሐመር ስምምነቱ እንዲተገበር ከፍተኛ ግፊት ያደርጉ እንደነበር አስታውሰው ከሳቸው መውጣት በኋላ ግልጽ ክፍተት ታይቷል ብለዋል። ወደ መጨረሻው መረጃችን ተሻገርን። የኡጋንዳው ፕሬዝዳንት ሀገራቸውን ጨምሮ የባህር በር የተዘጋባቸው የአፍሪካ ሀገራት ጦርነት ሊያነሱ እንደሚችሉ አስጠነቀቁም። ፕሬዝዳንት ሙሴቬኒ ዩጋንዳና ሌሎች ባህር የሌላቸው የአፍሪካ ሀገራት ለንግድና ስትራቴጂካዊ መከላከያ ወሳኝ የሆነው የህንድ ውቅያኖስ መዳረሻቸው ከተዘጋባቸው ወደፊት ጦርነት ሊነሳ እንደሚችል አስጠንቅቀዋል። ፕሬዝዳንቱ የሬዲዮ ውይይት መድረክ ላይ ሲናገሩ አንድ ሀገር በባህር ላይ ልዩ ባለቤትነት የመጠየቅ ሀሳብን እብደት ሲሉ ገልጸውታል። የምስራቅ አፍሪካ ሀገራት ለጋራ ደህንነትና ለጋራ ብልጽግና የፖለቲካና የኢኮኖሚ ውህደት እንዲያፋጥኑ አሳስበዋል። በአፍሪካ ያለው የፖለቲካ አደረጃጀት ብዛም ምክንያታዊ አይደለም። አንዳንድ ሀገሮች ለኢኮኖሚያዊ ዓላማም ሆነ ለመከላከያ ዓላማ ባህር መውጫ የላቸውም። ይህ አግባብ አይደለም ብለዋል።
ፕሬዚዳንቱ አንዳንድ የባህር ዳርቻ ሀገሮች ያሏቸው ራስ ወዳድ አስተሳሰብ ብለው በጠሩት ነገር ቅር መሰኘታቸውን ገልጸው ውቅያኖሶችና ወደቦች አህጉሪቱን ማገልገል እንዳለባቸው ተናግረዋል። ዩጋንዳ በየብስ ተከባለች፣ የኔ ውቅያኖስ የት ነው ያለው? የኔ ውቅያኖስ የህንድ ውቅያኖስ ነው፣ እኔም መብት አለኝ፣ የባህር ዳርቻ ላሉት ብቻ ነው ማለት እብደት ነው ብለዋል። ይህንን አለመመጣጠን በክልላዊ አንድነትና ትብብር ማስተካከል አለመቻል ለወደፊት ግጭት መሰረት ሊጥል እንደሚችል አስጠንቅቀዋል። ለወደፊቱ ጦርነቶች ይኖራሉ ሲሉ ሙሴቬኒ አስጠንቅቀው እንደዚህ ያሉት ጦርነቶች በክልላዊ የንግድ መስመሮችና በባህር መዳረሻ ላይ ባለው ፍትሃዊ ያልሆነ ቁጥጥር ምክንያት ሊነሱ እንደሚችሉ ተናግረዋል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባቸዋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።